የህዋት ሽንፈት የኛም ውርደት ነው ኢሳያስ ሻቢያ ህዋትን ለመደገፍ ሰራዊቱን ወደ ትግራይ ሊያስገባ መሆኑ ተሰማ ድንበር ላይ ውጥረት ነክሷል ወደ ሙሉ ጦርነት ገብተናል ወደ ኋላ የለም ጀነራሉ ጦርነት የተገባው ከኢሳያስ ጋር ነው ጌታቸው ረዳ የሐራ መሬት ተዋጊዎች ህዋት የሚወገድበት ጊዜ ቅርብ ነው ይያሉ ሲሆን ጌታቸው ረዳ ደግሞ ሻቢያን ተጠያቂ ያደረጉበት መግለጫ አውጥተዋል ግብጽ ጉድ ሰማች ድንበሩ በጸረ ድሮን መሳሪያ ታጠረ እስራኤል ከግብጽ ጋር የሚያዋስናትን ድንበር የዘጋች ሲሆን ያለኔ ፍቃድ በዚህ በኩል መንቀሽቀሽ የለም ስትል አሳስባለች ጀነራሉ ወደ ሙሉ ጦርነት ገብተናል ሲሉ አውጀዋል ጌታቸው ረዳ በበኩላቸው ጦርነቱ ከኢሳያስ ጋር ነው ሲሉ የሻቢያን ጦር መግባት ያረጋገጠ መረጃ አውጥተዋል ወዲህ ህዋት በአፋር የከፈተው ጦርነት ለኢሳያስ አፈወርቂ መንግስት ሰርግና ምላሽ ሆኖለታል እየተባለ ይገኛል ከህዋት ጋር በመሰረተው ጽምዶ ምክንያት የህዋት ውድቀቴ ስኬቱም ስኬቴን ያለው ሻቢያ በርካታ ጦር ወደ ትግራይ ለማስገባት እንቅስቃሴ መጀመሩ ተሰምቷል ድንበር ላይ ከባድ ትኩሳት ማገርሸቱም ጨምረን እስራኤል ከግብጽ ጋር የሚያዋስናትን ድንበር የዘጋች ሲሆን ያለኔ ፍቃድ በዚህ በኩል መንቀሽቀሽ የለም ስትል ማሳሰቧን አክለን ይዘን ተገኝተናል ሰላም ውድ የሎዴሊ ቤተሰቦች እንደምን አላችሁ ቻናሉን ሰብስክራይብ ላይክ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ ከህዋት አፈንግጦ የወጣውን ኃይል ደመሰሳለሁ በሚል የተጀመረው ዘመቻ አቅጣጫ ስቶ አፋርና የፌደራል መንግስቱን ጋብዟል ከሰሞኑ ህዋት በተደጋጋሚ የፕሪቶሪያውን ስምምነት እየጣሰ ነው ሲል የነበረው መከላከያ ሰራዊት በጀነራል ይልማ መርዳሳ በኩል አየር ኃይሉ አሰማርቶ በህዋት ይዞታዎች ላይ አዳሩን በወሰደው እርምጃ እጁን ማስገባቱ እየተነገረ ባለበት ወቅት ከወዳማዲዮ ሻቢያም እጁን ታጥቦ ለመግባት እያሟሟቀ ስለመሆኑ የሚጠቁሙ ወሳኝ መረጃዎች ሾልከው ወጥተዋል ህዋት ወደ አፋር ክልል ዘልቆ መግባቱ ተከትሎ የተከሰተው ጦርነት ዛሬም እልባት አለማግኘቱን ተከትሎ ጉዳዩ ፕሬዝዳንት ኢሳያስ ከቀናት በፊት በተሰራጨ የአረብኛ ቃለም ጠይቃቸው እንዳሉት ቀጠናዊ መልክ ወደ መያዝ እየተቃረበ ስለመሆኑ የበርካቶች ስጋት በሆነበት ሁኔታ አልጀዚራን ጨምሮ በአፋሩ ግጭት ትኩረታቸውን የሳበው ስመጥር ዓለም አቀፍ ሚዲያዎች ግጭቱ የመስፋፋት እድል እንዳለው የሚገልጹ ሰፋ ያሉ ትንታኔዎችን እያስነበቡ ናቸው ከ2000 በላይ ቁጥር ያለው የአፋር ህዝብ ህዋት ከተቆጣጠራቸው ቦታዎች መሻሹን የክልሉ መንግስት ማስታወቁ የሚታወስ ሲሆን አሁንም ግጭቱ ይስፋፋል በሚል ስጋት ምክንያት ከቀያው የሚፈናቀል ህዝብ ቁጥር እየጨመረ መሆኑ እየተሰማ ነው በዚህ ማልታዳ በአፋር ነፃ መሬት ይዞ ራሱን ሲያደራጅና ሲያጠናክር የከረመው የትግራይ ሰላም ኃይል የተባለው ከህዋት አፈንግጦ የወጣ ቡድን ከሚመሩት የጦር አዛዦች መካከል አንዱ የሆኑት ጀነራል ወደ ሙሉ ጦርነት ገብተናል ሲሉ አውጀዋል በአፋር ክልል መሽገው የሚንቀሳቀሱት የነፃ መሬት ታጣቂዎች ከትናንት በስቲያ ባወጡት መግለጫ ከህዋት በኩል ጥቃት እንደተከፈተባቸው ገልጸው ወደ ሙሉ ጦርነት መግባታቸው ይፋ አድርገው ነበር ህዋት በበኩሉ በአንድ በኩል አፋር መሽጎ ለህልውና ስጋት ሆኗል ያለውን ታጣቂ ኃይል ለማጥፋት በሌላ በኩል ደግሞ የጅቡቲ መስመር በመቆጣጠር ከፌደራል መንግስቱ ጋር ለመደራደር ያስችላል ያለው ውጊያ ከፍቶ አፋር ክልል መግባቱ የተሰማ ሲሆን የፌደራል መንግስቱ በበኩሉ ዛሬ አዳሩን አየር ኃይሉን በማሰማራት የህዋትን ወሳኝ ኢላማዎች መምታቱ ጀነራሉ እንዳሉት ወደ ሙሉ ጦርነት ተገብቷል እያስባለ ይገኛል በዚህ ማልታዳ የህዋት ሽንፈት የኛም ውርደት ነው ያሉት ኢሳያስ አፈወርቂ በርከት ያለ ሰራዊታቸውን አስርገው ወደ ትግራይ ለማስገባት እያሰቡ መሆናቸው የተመላከተ መረጃ ሾልኮ ወጥቷል ከሳምንታት በፊት የፌደራል መንግስት ህዋት ላይ ጥቃት ከከፈተ በማግስቱ የኤርትራ ጀቶች ወደ አዲስ አበባ አቅጣጫ መብረር ይጀምራሉ የሚል ዛቻ ያሰማው የአስመራው መንግስት አሁን ጊዜው የደረሰለት ይመስላል የሚሉት የመረጃ ምንጮች የአሰብ ወደብ ላይ ይፈነዳል ተብሎ የሚጠበቀው ጦርነት ከመፈንዳቱ በፊት አፋር ላይ ጦርነት መቀስቀሱ እንደ ጥሩ አጋጣሚ ሊጠቀምበት እያሰበ ስለመሆኑ ማከለዋል ይህ በእንዲህ እንዳለ የህዋቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ከኢሳያስ አፈወርቂ ጋር ጽምዶ ስለተባለው ጥምረታቸውና ስለሚያስፈልገው ወታደራዊ ትብብር ዝርዝር ጉዳዮችን ለመወያየት ወደ አስመራ ማቅናታቸው እየተነገረ ባለበት ወቅት መሆኑ ነገሩን የበለጠ አሳሳቢ እንደሚያደርገው እየተነገረ ይገኛል በወደቡ ጉዳይ ከባድ የጦርነት ዝግጅት ሲያደርግ የከረመው የሻቢያ አስተዳደር የአፋሩን ክስተት በማራገብ የፌደራል መንግስቱን ትኩረት በሙሉ አፋር ላይ ለማድረግ እንደሚፈልግ የሚገልጹት እነዚሁ የመረጃ ምንጮች የኢትዮጵያ መከላከያ ሰራዊት ሙሉ አቅሙንና ትኩረቱን በሀገር ውስጥ ግጭት ላይ እንዲያደርግ የህዋትን አቅም ማጠናከር አስፈላጊ ነው የሚል ስሌት መያዙን ጠቅሰው በዚህ ምክንያት ሻቢያ ህዋትን ለመደገፍ በርካታ ያለ ሰራዊቱን ወደ ትግራይ ለማስገባት እንቅስቃሴ ላይ መሆኑን አክለዋል እንደ ምንጮቹ ገለጻ ከሆነ ታዲያ ይህንኑ ድንገተኛ ወታደራዊ እንቅስቃሴ ተከትሎ በኢትዮ ኤርትራ ድንበር ላይ ከሰሞኑ ለየት ያለ ውጥረት ነግሷል የተባለ ሲሆን በጌታቸው ረዳ የሚመራው ስምረት ፓርቲም ይህንኑ የሚያጠናክር መግለጫ አውጥቷል
አጥፍቶ ጠፊው ህወሓት ከሻዕቢያ ጋር ጽምዶ የሚል ጥምረት በመመስረት ጦርነት አውጇል በማለት የሚጀምረው የፓርቲው መግለጫ ሰላማዊና ህጋዊ በሆነ መንገድ በውይይትና የትግራይን አንድነት በሚያጠናክር መንገድ እንዲፈቱ ብሎም ትግራይ ወደ መልሶ ግንባታ እንድትገባ በተደጋጋሚ ብንጠይቅም ትግራይን እንደ ግል ንብረቱ አድርጎ የሚያስበው ኋላ ቀር ቡድንና በስሩ ያሉ ጠባቂዎቹ ሁሉን አይነት አማራጮች በመዝጋት እኔ በምለው ትሄዳላችሁ በማለት ትግራይን ወደ ከፋ ዘቅ የጣሏት ይገኛል ሲል ከሷል። ካለፈው ስህተታቸው ያልተማሩ እነዚህ የጥፋት ቡድኖች አሁን ደግሞ መውጫ መንገድ ብለው የያዙት ህዝባችንን ከጨፈጨፈው በሺዎች የሚቆጠሩ ህጻናትን ጎልማሶችና እናቶችን በአጠቃላይ በትግራይ ሴቶች ላይ አስከፊ ግፍ ከፈጸመው ቤተእምነቶቻችን ካረከሰው ከፋብሪካ እስከ ማንኪያ ከጀሪካን እስከ መኪና የዘረፈውን ባጭሩ በትግራይ ታሪክ ህዝብ ይቅር የማይለው ግፍ ከፈጸመው ሻዕቢያ ጋር ጽምዶ የሚል ጥምረት በመመስረት ጦርነት ማወጅን ነው ያለው መግለጫው። ቀጠል ሲያደርግ በጌታው ሻዕቢያ የተሰጠውን ተልዕኮ ለመፈጸም ጥቅምት 23 ቀን 2018 ዓ.ም በአዲውጅራትና ራያ ዘቦ ወረዳ ውስጥ በሚገኘው የትግራይ የሰላም ኃይል ላይ እንዲሁም ጥቅምት 26 ቀን 2018 ዓ.ም የፕሪቶሪያ ስምምነት በመጣስ ግልጽ ጦርነት በማስነሳት 6 የአፋር ቀበሌዎችን ተቆጣጥሮ ይገኛል በማለት በጦር ጠማቂነት ወንጅሏል። ጥቃቱ አጥፍቶ ጠፊና ተስፋ የቆረጡ ሰዎች የወሰኑት ውሳኔም ነው ያለው ስምረት ፓርቲ ቡድኑ ይህን ጦርነት የጀመረበት ያለው ዋና ምክንያት በአንድ በኩል ይህ ወደ ኋላ የቀረው ቡድን በህዝቡ የገጠመው ተቀባይነት ማጣት እንዲሁም እንደ መጫወቻ ካርድ ሲጠቀምባቸው የቆዩ ተፈናቃዮችን መመለስና የትግራይን ህገ መንግስታዊ ወሰን ማስጠበቅ የሚሉትን አጀንዳዎች እንዲተውና እንዳይተገበሩ ለማድረግ ሲሆን፣ በሌላ በኩል በፌዴራል መንግስትና በህግደፍ ስርዓት መካከል የተፈጠረውን ውጥረት በመጠቀም ሻዕቢያ የማይቀር ነው ብሎ የገመተው ጦርነት ራቅ አድርጎ ለማስቀረት አገልጋዮቹ በደቡብ ትግራይና በአፋር እንዲዋጉ በሰጣቸው መምሪያ ነው ሲልም ከሷል። ይህ እየተካሄደ ያለው ጦርነት በፕሪቶሪያው ስምምነት የተነሳም ትግራይን ማጥፋት ህልም የተቀጨ ብሎ ከተቆጨውና አሁንም አልጸጸትም ከሚለው ሻዕቢያና ኤርትራ የሰረኩትን ይዤ መውጫዬ ትሆናለች ብሎ ከሚያምነው ኋላ ቀር ቡድንና ከጠባቂዎቹ በስተቀር ሌላ ትግራዋይ ሁሉ የጥፋት መንገድ ነው በማለት የሚቀጥለው መግለጫው ለዚህም ነው ዲሞክራሲያዊ ስምረት ትግራይ ይህንን ጦርነት ለማስቆምና የትግራይን ችግር በውይይት ብቻ ለመፍታት የሚታገለው ሲል ገልጿል። ፓርቲው ለትግራይ ህዝብ አስተላልፈው መልእክቱ አሁንም ቢሆን የሻዕቢያን ተልዕኮ ለመፈጸም ሲል ትግራይን የጦርነት ማዕከል እያደረጋት ስለሆነ መላው ህዝባችን በብርቱ እንድትቃወም እና ልጆችህን ከተጨማሪ ጥፋት እንድታድን ከሰላም ኃይሎች ጋር ወይንም ከማንኛውም አካል ጋር መዋጋት ተገቢ ስላልሆነ በሻዕቢያ በሚመራ ኮማንዶ ስር ሆነን አንዋጋም እምቢ እንድትልና እድሜ ልካቸውን ደም መጠው የማይጠግቡትን ለማስወገድ እጅ ለእጅ ተያይዘን ትግላችንን እንድናፋጥን ሲል ጥሪ አቅርበዋል። በሌላ መረጃ ግብጽ ጉድ ሰማች። ድንበሩ በጸረ ድሮን መሳሪያ ታጠረ። እስራኤል ከግብጽ ጋር የሚያዋስናትን ድንበር የዘጋች ሲሆን ያለኔ ፍቃድ በዚህ በኩል መንቀሽቀሽ የለም ስትል ማሳሰቧም ተሰምቷል። እስራኤል ከግብጽ ጋር የሚያዋስናትን ድንበር ዝግ ወታደራዊ ዞን በሚል ከለለች። የእስራኤል መከላከያ ሚኒስቴር እስራኤል ካትዝ ዛሬ በሰጡት መግለጫ የሁለቱ ሀገራት ድንበር ለእስራኤል ስጋት እየሆነ መምጣቱን አስታውቀዋል። በመሆኑም ይህንን ጉዳይ ከዚህ በኋላ መታገስ እንደማይችል ገልጸው ከባልደረቦቻቸው ጋር ባደረጉት አስቸኳይ ስብሰባ እዚህ ውሳኔ ላይ መድረሳቸውን አስረድተዋል። በውሳኔው መሰረት ድንበሩ ሙሉ በሙሉ ዝግ ወታደራዊ ዞን ወደሚል መካለሉን አስታውቀው ወደ አቅራቢያው ያልተፈቀደለት ማንኛውም አካል መቅረብ እንደማይችል ገልጸዋል። ፍቃድ ያላገኘ አካል ወደ አካባቢው ዘልቆ ከገባ እርምጃ እንዲወሰድበት ትዕዛዝ የተሰጠው መሆኑን አስረድተዋል። በእስራኤልና በግብጽ መካከል ያለው 200 ኪሎ ሜትር ርዝመት ያለው ወሰን በሙሉ በዚህ ትዕዛዝ ስር የሚወድቅ ሲሆን በተለይ በአካባቢው ላይ የሚያልፉ ድሮኖች የዚህ ሰለባ እንደሚሆኑ ተገልጿል። ሚኒስትሩ እንዳሉት ከግብጽ ተነስተው ወደ እስራኤል የሚገቡ ድሮኖችን ለመምታት የሚያስችል አዲስ ቴክኖሎጂ በዚህ ውሳኔ ተግባራዊ ይሆናል። የእስራኤል መንግስት ይህንን እርምጃ ለመውሰድ የተገደደው ከግብጽ የሚነሱ ድሮኖች ጦር መሳሪያና አደንዛዥ እጾችን እያቀበሉ በመሆናቸው ነው። የእስራኤል መከላከያ ኃላፊዎች እንደሚናገሩት ይህ በድሮን የሚሰራው የኮንትሮባንድ ንግድ የሚከናወነው በድንበሩ አማካኝነት ነው። በመጀመሪያ ከእስራኤል በኩል የሚገኙት ኮንትሮባንዲስቶች ከድንበሩ 5 ኪሎ ሜትር ርቀት ላይ ሆነው ድሮኖችን ወደ ግብጽ የሚልኩ መሆኑን ኃላፊዎቹ ይገልጻሉ። ከዚያም በግብጽ በኩል በ3 ኪሎ ሜትር ላይ የሚገኙት ሰዎች ድሮኖቹ ካረፉ በኋላ ጦር መሳሪያውን ጭነው መልሰው እንደሚልኳቸው ያስረዳሉ። የእስራኤል መከላከያ ሚኒስቴር በመግለጫቸው ከዛሬ አንስቶ በኮንትሮባንድ ድሮኖች ላይ ጦርነት ከፍተናል ብለዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደምጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።